የፖሊስን በር በተደጋጋሚ በማንኳኳት እንደ ግሬስ ፋሚሊ ገጥሞን ያውቅ። የማፊያ ቡድን ራሱ እንደዚህ ፖሊስ ጣቢያን አይወጣበትም አይገባበትም። ባለፉት ዓመታት ይህ ፋሚሊ በተለያዩ ችግሮች በፖሊስ ጣቢያ በመክሰስ በመታሰር አንዴ በዚህ አንዴ በዛ በመባባል እንደዚህ ፋሚሊ ፖሊስ ጣቢያን ያጨናነቀው የለም ነው የምላችሁ። እያያችኋት ነው። ዛሬም የሆነው በዚህ ሳምንት ሁለተኛ ክስ ነው። እነ ሩታ ክስ አቅርበው በእነ አብርሃም ጉዳይ በልጁ ጉዳይ ይህ ነገር ተፈጥሮ በድጋሚ ደግሞ በስም ማጥፋት እንደገና እነ ሩታ ክስ መቅረቡን ሁላችሁ የምታስታውሱት ነው። ዛሬ ያ ክስ የት ዳረሰ የሚለው ነገር በደንብ ያየንበትና የተረዳንበት ቪዲዮ ነው። በጣም የፈራ ነው። በጣም አስደንጋጩ በጣም የሚያስፈራው ነገር ዛሬ ሆኗል። ፋሚሊስ ይህን ነገር በተደጋጋሚ እንዳይሆን ብዙ ጊዜ የተለያዩ ነገሮችን ተነጋግረናል። ወደ ቀልባቸው እንዲመለሱ ወደ ነበሩበት እንዲመለሱ ይሄ ነገር መካረሩ ይሄ ነገር በዚህ በልኩ መቀጠሉ መጨረሻው ሊያመር እንደማይችል በተደጋጋሚ ተነጋግረናል። ሁላችሁም የምታስታውሱት ነው። ምክንያቱም በዚህ በኩል አብርሃም በጣም እልህኛ ነው። መሸነፍ አይፈልግም። በሆነ መንገድ ብሎ የሚፈልገውን ነገር ለማድረግ ይሞክራል። በዛ መንገድ ውስጥ የሚያደናቅፈውን ነገር ደግሞ በተለያዩ መንገዱ ለማለፍ ነው የሚሞክረው። ሩታ ደግሞ ሁላችሁ የምታጓት ነገር ነው። ከምትፈልገው ከምታስበውና መሆን አለበት ከምትለው ነገር ፈቀቅ የማትል ሴት ነች። ያ ነገሯ ደግሞ ዛሬ ለተፈጠረው ነገር አድርሷታል። ፋሚሊስ ሰላም ውድ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ዛሬም ልዩና አዲስ በሆነ ሌላ ሀሳብ እንደገና ተመልሼ መጥቻለሁ። ምን አለ ካላችሁ እዚህ ቤት ምን ጎሎ ምን ታጡ? ሁሌም በየአይነት ነው የጾም ብፌን። ስለዚህ ወደ ጉዳያችን ከመግባታችን በፊት ሁሌም እንደተለመደው ይህን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ በጣም ቀላል ነገር ነች። በተናን ገብታችሁ ሰብስክራይብ ብቻ። ቪዲዮን ከወደዳችሁ ደግሞ ላይክ ማድረግ አስተያየታችሁን ደግሞ እንደተለመደ ሁሌም ከጎን አትለዩም እና ሀሳብ አስተያየታችሁን ማስቀመጣችሁን እንዳትረሱ። ዛሬ ምንድነው የተፈጠረው ካልን በጣም ደስ የማይል የሚደብር ነገር ትንሽ የሚረብሽ ስሜትን የሚረብሽ ሁኔታ ነው ሁላችን የሚያስተዋለው። በዚህ ሁኔታ ውስጥ እናት ከልጇ ስትለይ ያለውን ስሜት በጣም ከባድ ነው። ሁላችሁም ልጅ እያለን ታስታውሳላችሁ። እናቶቻችን ገበያ ለመሄድ ሲወጡ እንኳን ምን ያክል ከቤተሰቦቻችን ላለመለየት ከእናት ከአባታችን ላለመለየት ምን ያክል ጥረት እንደምናደርግና እንደምናለቅስ ሁላችሁም ታስታውሳላችሁ። ይሄ ነገር ግን ከዛም ያለፈ ነገር ነው። ፋሚሊስ እንደ በፊቱ ሄደው እንደሚመለሱ እንኳን እያወቅን እንደምናለቅሰው አይደለም። ሄደው ላይመለሱበት ለሆነ ጊዜ ብለን እንኳን የማንወስነው አጣብቂኝ ውስጥ ነው የገቡት። ምክንያቱም አብርሃም በሩታና በኤፍሬም ላይ ክስ መስርቷል። ያ ክስ ደግሞ ዛሬ ላይ እንደሰማነው ፖሊስ ክሱን እነሱ በተገኙበትና እነሱ በሕግ ቁጥጥር ስር በዋሉበት ሁኔታ ወደ ፍርድ ቤት ሊያመራ እንደሚችል ነው መረጃዎቹን የሰማነው ያየነውም። ስለዚህ ያ ነገር የት ሊያደርሳቸው እርግጠኛ መሆን ስላልቻሉ ልዑሌ ደግሞ የተመቼና ጥሩ እንክብካቤ ይደረግብለታል ብለው ያሰቡት ቅርብ ሰው አለ። እሷን ደግሞ ገኒ ነች። ዛሬ ላይ ያየነው ነገር ገኒ እንደ እናት ሆና ልጁን በትክክል እንድታሳድግ ኃላፊነት ተሰምቷት፣ ምክንያቱም በነ አብርሃም ቤተሰብ ሆኖ ልጁ ከሚያገኘውና ከሚሆነው ነገር በላይ በነገኒ በኩል ሆኖ የተሻለ ነገር እንደሚገጥመው በማሰብ እናት መቼም ለልጇ የሚሆናትን የሚበጀውን ነገር ጠንቅቃም ታውቃለች። ስለዚህ ለገኒ አሳልፈው ልዑልን ለመስጠት ነው እየሞከሩ የነበረው። በዛ ሁኔታ ውስጥ ግን በጣም የሚያሳዝንና በጣም ልብ የሚነካ ብዙ ነገሮችን አይተናል። በልዑልም በኩል በሩታ መካከል በልጅና በእናት መካከል ሊለያይ የነበረውን ነገር ምን ያክል አሳዛኝና በጣም ልብ የሚነካ ነገር አይተናል። በጣም ደብሮናል። በጣም አዝነናል እንደ ቤተሰብ። ይሄ እንደዚህ ነገሮች ባይሆኑ ባይፈጠሩ በጣም ደስ ይለን ነበር። ግን
እነዚህ አላስፈላጊ መሳሳቦችና መጓተቶች እንደዚህ አይነት ነገሮች ላይ ሊከቱን እንደሚችሉ ግልጽ ነው። ምክንያቱም ዛሬ አይደለም ብዙ ጊዜ ይሄ ነገር ተፈጥሯል። የዛሬው ነገር ትንሽ ከበድ የሚለው ግን ይሄ ነገር ትንሽ ጠንከር ያለና የሆነ ከባድ ነገር ይዞ ሊመጣ እንደሚችል ከነሩታም ከነኤፍሬም ሁኔታ ተረድተናል። ምክንያቱም ይሄ ሀሳብ ስም ማጥፋት የሚለው ነገር በተደጋጋሚ የሆነ ነገር ስለሆነ ይሄ ነገር ትንሽ እንትን ሊል ይችላል። ግን እኛ እንደ ቤተሰብ መልካም የምንለየው እናት ከልጅ መለየት አለበት አንልም። ምንም ወገን ይቆጣል እናት በገና ምንም ባላወቀ ከና የእናቱን ጡት እንኳን ባለቀቀ ልጅ ላይ ይሄ ነገር ይፈጠር በጣም የሚደብር ነገር ነው። ማንም የሚደግፈው ነገር አይደለም። ምክንያቱም የልጅና የእናትን ነገር ሁላችንም እንረዳለን። እናት ላንሆን እንችላለን፣ ግን ልጅ ሆነን ሁላችንም አይተነዋል ይሄን ነገር። ወይም አባት ሆነን ላናየው እንችላለን፣ ግን እንደ ልጅ ሆነን ይሄን ነገር አሳልፈነዋል። ደስ የሚልም ነገር አይደለም ማለት ነው። ከዚህም በኋላ መሆን ካለበት አብርሃም በተደጋጋሚ ትናንትናም እንደሰማችሁ ተጠይቋል። ክሱን እንዲያነሳ ክሱን ማንሳቱ ለልጁም መልካም እንደሆነ በተደጋጋሚ ቢነገረውም ፍላጎት እንደሌለውና ይህን ነገር የእጃቸውን ማግኘት እንዳለባቸው አይነት ነገር ነው። የሆነ በቀል ነው የሚመስለው። ምክንያቱም ሩታ የእውነት ጠፍቷት ነበር ልጁ። የእውነት ሲጠፋት ግን በዚህ በፊት ሲዛትባቸው እንወስደዋለን ሲሉ ካሉት በላይ ቤተሰብ ላይ በላይ ማንንም ጠርታ የሚጠረጥሩት ሰው አለ ብዬ አላስብም። ያንን ያደረጉት ያንን ማድረጋቸው ክፋትም አልነበረውም። ምክንያቱም ፊታቸው ላይ ሲታይ የነበረውና አብርሃም እንደጠፋ አይደለም፣ ድንጋጤም አልነበረባቸው። ምንም የሚያሳሰባቸው ነገርም እንዳለ ፊታቸው ላይ የሚያሳይ ምንም ነገር ባላየንበት ሁኔታ ወይም ደግሞ ሩታ ባላየችበት ሁኔታ ላጠረጥር የሚችልበት ምንም ምክንያት የለም። ስለዚህ ያደረገችው ከሰሰቻቸው። በኋላ ግን የሆነውን ነገር ስናይ ግን ከገኒ ጋር እንደነበረና ገኒም ልጁ ከእሷ ጋር ላለፉት ቀናት እንደቆየ ተናገረች። በዚህ ሁኔታ ስማችን ጠፍቷል ብለው ክስ አቀረቡ ማለት ነው። ግን ከዚህ በላይ መረጋጋትና ማሰብ የተሻለ ነው። ምክንያቱም እናት ነች፣ ኃላፊነት ተሰጧታል ልጇን ማሳደግ። አብርሃም ደግሞ እንደ አባት ልጁን ማየት መደገፍ ያለበትን ነገር እንዲያደርግ፣ በዋናነት ግን ልጁ ግን ከሩታ ጋር ሆኖ እንዲያድግ ኃላፊነት በፍርድ ቤት ተሰጧታል። ስለዚህ ከሄደች ለደቂቃዎችም ካለሷ እውቅናና ካለሷ መረዳት ልጇ ከሷ መነጠሉ ኃላፊነትም ስላለባት ተጠያቂነትም ስላለባት በዛ ላይም ልጇ ስለሆነ መለየትም ከሷ ስለሌለበት ይህን አደረገችው። እናት ነች፣ ምንም ልታደርግ ትችላለች። እናት ልጇ ከጠፋባት የትም ልትገባ ትችላለች፣ ምንም ልታደርግ ትችላለች። ስለዚህ ምንም አይነት ጥፋት አላጠፋችም የነበረው። አብርሃም ግን ይህን እኔን እንትን ለማለት ነው እኔን ይሆን ብላ እስር ቤት ለመክተት ነው በሚል ስም በማጥፋት ብሎ ክሱን በሷ ላይ እና በኤፍሬም ላይ አድርጓል ማለት ነው። ግን ያልተረዳውና ያልሆነው ነገር ይሄ ነገር መፈጠሩ አብርሃም ከፍቅር ወይም ደግሞ ከዚህ በፊት ወዳኛለች ከእሷ ጋር አብሬ እሆናለሁ ከሚላት ሴት መታለል በኋላ ወይም ደግሞ በነሩታ እንትን ከመውደቁ በኋላ ወደ ሄርሜላ ዘሎ በሄደበት ሁኔታ ሁላችንም ትኩረት እንድናደርግበትና ወደ ልጁ መጥፋት እንድናዞር ማድረጉ ለሱ ጥሩ አድቫንቴጅ ነበር ብዬ ነው የማስበው። ምክንያቱም ይህን ነገር ማድረጉ በሩታና በሄርሜላና በአብርሃም መካከል እንደ አዲስ የተጀመረውን ነገር ያረሳሳና እነሱ የሚፈልጉትን ነገር እንዲያደርጉ ያስቀጠልላቸው ነበር። ግን ይመስለኛል አብርሃም ሀሳቡ እንዴት ከጫጉላ ጊዜ እንዴት ለያችሁን በሚል ይመስለኛል እና በሌሎች ሰዎች እርዳታና አይዞ ባይ ይህን ክስ መስርቷል። ይህን ነገር እንደሚያነሳና ይህን ነገር እንደሚያደርግ እርግጠኛ ነኝ። ልጁን የሚወድ ልጁ ጥሩ ከእናቱ ጋር በጥሩ ሁኔታ መቀጠል እንዳለበት የሚያስብ አባት ከሆነ ይህን ነገር ያነሷል ብዬ አስባለሁ። ፋሚሊስ ዛሬ ነበረው ይህንና የመሳሰሉትን ነበር። በቀጣይ በአዲስ ሀሳብ እንደገና ተመልሰን እንገናኛለን። በመጨረሻም ይህን ቻናል ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። ቪዲዮን ከወደዳችሁ ደግሞ ላይክ ማድረግ ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ ነው የምለው። ፋሚሊስ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። ይመቻችሁ።